እንዴ ተረጋጋ እንጂ ልትሄድ ነው? ደረስኩ አይደል? ቀጠሮ እንዳልረሳው ነው። ዛሬ እኮ ነው። እኔ ግን እንዳንተ አይደለሁም። I got you ሻይ ልጠጣብህ? አሪፍ ሻይ ነው። ያሞቃል። አንተ እየጠጣ እኔ አንድ ስቶሪ ልንገርህ። አርስቱ አላውቅም። እንደውም አንተ ሆኗል የምትለውን አስብና ንገረኝ። ድንገት እንቅልፍ ከወሰደ ነገ ጠዋት ንገረኝ እንጂ እንዳትረሳው። ታሪኩ እንዴት መሰለህ? በባሌ ተራሮች ጫካ ውስጥ የሚኖሩ አንድ ነብር፣ ሚዳቆና አሳማ ነበሩ። እንደ ዛሬው አንድ ዝናባማ ጠዋት ላይ አባስ ነብር በቤቱ የሚበላ የሚላስ የሚቀመስ እንደሌለ ያያል። በጣም ፈርቶ ወደ አምላኩ ቀና ብሎ ፈጣሪ ሆይ የዛሬው ዝናብ በጣም ያስፈራል፣ እባክህ እኔስ ልራብ፣ ግን እቺን አራስ ሚስቴና ልጆቼን አድኜ የማመግባቸውን የዕለት እንጀራችን አታሳጣን ብሎ ጸልዮ ከቤቱ ይወጣል። ሚዳቋን በበኩሏ ተንበርክካ አምላክ ሆይ ከጠላት አውሬ አድነ ከልለ በሰላም እንዳሳደርከኝ በሰላም አስወጥተህ ወደ ቤት መልሰኝ ብላ ጸልያ ከቤቷ አወጣለች። ሆዱን ከምንም በላይ የሚያስቀድመው አሳማ ግን አሁን ርቦኛል፣ በኋላ ስመለስ ይደርሳል እኮ ያኔ ጸልያለሁ ብሎ እየተስገበገበ ምግቡን ፍለጋ ከቤቱ ወጣ። ታዲያ የአሳማ ሲንገበገብ ሳያስበው ከደጃፉ ካለ አንድ ጉድጓድ ውስጥ ዘው ብሎ ይገባል። በዛ ቅጽበት ሚዳቋን ከሩቅ ያያት ነብር አምላክ ያዘጋጀልኝ እንጀራዬማ ይቺ ናት ብሎ ያሯሩጣት ገባ። እሷም ማይታው አምላኬ ወይ ከጠላት አውጣኝ አውጣኝ እያለች ስትፈረጥጥ ነብሩ ሳያስበው አሳማው ካለበት ጉድጓድ አንሸራቶት ገባ። ያ ነብር ሳያስበው ከሚዳቋ የሰባውን አሳማ አግኝቶ ለልጆቹ ለሚስቱ ለራሱም የሚተርፍ ምግብ ወደ ቤቱ ይዞ ሄደ። እናንተም አሁን ምንም እንኳን ቢደክማችሁ ሳምንታችሁ ቢያስጠላችሁ አእምሯችሁን ቢዝል ከጠላት እንዲጠብቃችሁ ያሰባችሁትን ደግሞ መልካሙን እንዲያሳካላችሁ